ቢኒ እንግዲህ አበባ ገዝቶ ለሰላም በግላጭ ፍቅሩን ሊገልጽላት ወደ ቤት አበባውን ይዞ ይሄዳል። ከቤት ሲገባ ግን ሰላም ቁጭ ብላ እያለቀሰች ነበር ያገኛት። እሱም አበባውን ወርወር አድርጎ ሰላምን እቅፍ አድርጎ ምን ሆነች ነው ለምንድን ነው የምታለቅሽው ይላታል። እሷም ዳጊ ሻንጣውን ይዞ ከቤት ወጥቷል። ወዴት እንደሄደ አላቅም ብቻ እንዴትም አድርገህ እንዲመለስ አድርገው ትለዋለች። በዛን ሰዓት ቢኒ በጣም ይደነግጣል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ በሀገርም በውጭም ያላችሁ ውድ ቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ሙስሊም ወንድሞችም ሰላም ሰላም ብያለሁ። ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ወንድማማቾችን ያጋደለችው የቤት ሰራተኛ ተከታታይ ድራማ ይዤላችሁ መጥቻለሁ ማለት ነው። ቅድም እንግዲህ መግቢያ ላይ እንደነገርኳችሁ ቢኒ ያው ለሰላም ፍቅሩን አልገለጸላትም ነበረ። እሱም ፍቅሩን ሊገልጽላት አበባውን ቀይ አበባ ይዞ እንግዲህ ወደ ቤት ሲፈራ ሲቸር ይደርሳል። እቤት ሲገባ ግን ሰላም እያለቀሰች ነበር ያገኛት። በዛን ሰዓት በጣም ይደነግጣል። እሱም እንግዲህ ቀርቦ አቅፎ ምን እንደምታለቅስ ምን ሆነ እንደሆነ ይጠይቃታል። እሷም የዳጊን መሄድ ትነግረዋለች። ብቻ ምንም ይሁን ምን ወደ ቤት እንዲመለስ አድርገው ትለዋለች። ለምን በምን ምክንያት ይዞ ሄደ ስትለው እሱን አልነግርህም ብቻ እንዴትም አድርገህ እንዲመለስ ንገረው ትለዋለች። እንግዲህ ቢኒም ብድግ ብሎ ስልክ ይሞክራል። ስልኩ ሲሞክር ዳጊ አይሰራም ማለት ነው። ምክንያቱም ዘግቶታል። አውቆ የተኛ ቢቀሰቅሱት አይሰማህ ይባል የለ። ስለዚህ እሱ ሰላምን ምንም ሆነሽ ጊዜ ወስደሽ አስበሽ ምን ብለሽ የፍቅር ጥያቄን ካልተቀበሽ መጥፎ ነገር ሁሉ አደርጋለሁ ብሏታል ማለት ነው። ከዛም ቢኒ እንግዲህ እንደሌሎቹ ራስ ወዳድ ስላልሆነ ሰላምን ምንም ነገር አላላትም። ወደ መኝታ ክፍል ይገባና ትንሽ ይቀመጥና ከዛ መጣሁ ብሏት ይወጣል። እሱም እንግዲህ ስልኩን ደጋግሞ ቢሞክረው የዳጊ ስልክ አልሰራለትም። ከዛም ወደ መኪናውን አስነስቶ ይሄዳል፣ ያፈላልጋል፣ ያገኘው አልቻለም። ሰላምን ብቻዋን ትጨነቃለች፣ ታወጣለች፣ ትወርዳለች። በሀሳቧ ያላትን በሀሳቧ እየመጣ ያስጨንቃታል ማለት ነው። ከዛ እንግዲህ ዳጊ የሄደው ቀጥታ ወደ ሳራ ጋር ነበረ። ለሳራም ሄዶ ለሰላም ፍቅሩን እንደገለጸላት ይነግራታል። ሳራም እንግዲህ በዛን ሰዓት እሺ ምን አለች ተቀበለች ትለዋለች። ወይ መቀበል እሷ ቢንያምን እወደዋለሁ አለችኝ ሲላት ምን ነው እንቺ ቆሻሻ እኔ እወደዋለሁ ስላት እኔ ለዛውም አርግዣለሁ እያልኳት የራሷን እንትን ትላለች እንዴ ብላ ትሰደባለች። ከዛ ከቤት አንተ መውጣት አልነበረብህም እዛው ሆነ ነገሮችን መጋፈጥ ነበረብህ ብላ ትነግረዋለች። ከዛም እንግዲህ እሱም በቃ ከዚህ በኋላ እየተገናኘን እናወራለን ስለዚህ ይላታል። ከዚህ በኋላ ያሳስብህ ምን እንደማደርግ እኔ አውቃለሁ። ስለዚህ እሷን መጥፎ ነገር ሳይቀር እንደምታደርጋት ለዳጊ ትነግረዋለች። ዳጊ እንግዲህ እሱን ትታ ወንድሙን ስለወደደች በጣም ተናዷል ማለት ነው። ከዛም እንግዲህ ሳራ ተነስታ ቀጥታ ወደ እነ ቢንያም ቤት ትሄዳለች። እነ ቢንያም ቤት ሄዳ ስትገባ ሰላምን ብቻ ታገኛታለች ማለት ነው። ሰላም እና እሷ ይፋጠጣሉ። ቢኒ ለብቻው የዳጊን ስልክ እየሞከረ ይጨነቃል። ምናልባት በብር ምክንያት ይሆን የሄደው እያለ ራሱን ያስጨንቃል። እሱም ደግሞ ከሆነ መኪናዬን አስይዤ እበደርልሃለሁ ብዬ የለ እያለ በሀሳቡ በጣም ይጨነቃል። ክፍለ ሀገር እሄዳለሁ የሆነ ሰዓት ክፍለ ሀገር እሄዳለሁ ብሎ ስለነበረ እዛም ሄዶ ይሆን ብሎ ያስባል። ነገር ግን ምንም መፍትሄ አላገኘም። ከዛም እንግዲህ እዛው መኪናው ላይ ቁጭ ብሎ ሲያወጣ ሲያወርድ ሰላምና ሳራ ይጣላሉ። ከዛ ቁጭ ብላ ሳራ ምን አንቺ መናጢ ደሃ የቤት ሰራተኛነትሽን ልትከጂ ነው እንዴ ትላታለች። ቦታሽን ብታቂ ይሻልሻል ስትላት ስራዬ ሙያዬ ነው እወደዋለሁ የቤት ሰራተኝነት መባል አያስንቅም ትላታለች። ከዛ እኔ አርግዣለሁ እያልኩሽ ቢንያምን ጭራሽ እወደዋለሁ ማን ነገረሽ ትላታለች። ከዛ እንግዲህ አንዳንድ ሲሉ ጥልግጥም ይላሉ ማለት ነው። በዛም እንግዲህ ሲጣሉ ምን ሲሉ እንደውም ነይ ውጪ ትላታለች። እኔ ሳልሆን አንቺ ነሽ የምትወጪው፣ አንቺ የቤት ሰራተኛ ነሽ ቆሻሻ መናጢ ትላታለች ማለት ነው።
ከዛም እንግዲህ ሰላም በጣም ትናደድና ሳራን ጎትታ ልታወጣት ስትል የቀድሞ ፍቅረኛው ኢዩኤል ይመጣል። በዛን ሰዓት ሰላም በጣም ትደነግጣለች። ከዛ ሳራም እንግዲህ ኦኬ ለካ እንደዚህ ያለ አንቺ መሰሪ ብላት እየሳቀች ጥላ ትወጣለች። ጥላ ስትወጣ እንግዲህ ቢንያምን እዛው አካባቢ መኪና ውስጥ ታገኘዋለች። ከዛም እንደለመደችው ሄዳ ታቃጥራለች ማለት ነው። አንተ እዚህ ጋር ሰላም ሰላም ትላለህ፣ እኔ እያፈቀርኩ እየወደድኩ ሌላ ባናት ላይ ስደርፍ ማድረግ አይደለም። ሌላውን ቀርቶ አማቶቿንም ሰብስባ ከቤት ታፈጣልሃለች። አንተ እዚህ ተቀምጣል፣ እሷ ከቀድሞ ፍቅረኛዋ ጋር መኝታ ቤትህ ስራዋን እየሰራች ነው ትለዋለች ማለት ነው። በዛን ሰዓት ምንም ብትይ አልፈርድብሽም፣ አላምንሽም ይላታል ማለት ነው። ከዛ አንተ ምንም ቢሉ አታምንም ብለው ያው ነገሮችን አቃጥራ ትሄዳለች ማለት ነው። ቢንያምም ከዛ እንግዲህ ስለ ያው እንኳን እንደዚህ ተብሎ ወንድ ልጅ ይጠራጠራል ተነስቶ ይሄዳል ማለት ነው። ከዛም ሲሄድ ያው ሰላም በር ከፍቶ ሲገባ ታገኘዋለች። በጣም ደንገጥ ትላለች። እሱም ምንም አላላትም። ምን ነው ደነገጥሽ ይላትና ወደ መኝታ ክፍል ነው የገባው። መኝታ ክፍል ሲገባ ደግሞ እሷ መኝታ ክፍሉን አስተካክላ አልጋውን ቀያይራ ስለነበረ ጭራሽም አልጋ ቀይራልኛለች ብሎ ቁጭ ብሎ ከራሱ ጋር ይሟገታል። ከዛም አይ መጠየቅ አለብኝ፣ እንደዚህ መጠራጠር የለብኝም፣ ራሷንም ጠይቄ ራሷን እውነት ማወቅ አለብኝ ብሎ ይወስናል ማለት ነው። ከዛም እንግዲህ ተነስቶ ሳሎን ይሄዳል። ሳሎን ሲሄድ እኛም ፈልጉ ሰላምዬ እኛም ብሎ ፈልጎ የመጣ የለም እንዴ ይላታል። እሷም አይ የለም ትለዋለች። በዛን ሰዓት በጣም ግራ ይጋባል። ምክንያቱም ሳራን እንዳያምናት ከዚህ በፊት ያደረገችው ነገር አለ። ሰላምን ሙሉ ለሙሉ እንዳያምን ግራ ገብቷል። በአንድ ፊት ደግሞ የወንድሙ መጥፋት በጣም ግራ አጋብቶት አስጨንቆታል ከምንም በላይ ማለት ነው። ከዛ እንግዲህ ሳራ እንደለመደችው ገንዘብ ያለበት እሷ ወደ ነፈሰበት ነው። ከዛ ከቤት ስትወጣ ቢኒና ነግራ ስትሄድ ኢዩኤልን ታገኘዋለች። ዲያስፖራ ብላ እንደ መግባባት ትሞክራለች። የሚገርም በዚህ ሰዓት ሁሉ ጊዜ ወግ አደርጋለሁ ከጓደኛዬ ጋር ዛሬ እኮ ቀርታብኝ ነው ብላ የተለመደው ውሸቷን ትቀጥላለች። አይ ወግ ከተጀመረማ ሀገራችን አድጋለች ማለት ነው ይላታል። እንዴ ይሄን ያክል ዝቅ አድርጋችሁ ነው እንዴ የምታዩት ሀገራችንን ትለዋለች። እሺ አብረን ወግ ብናደርግ ደስ ይለኛል ምናምን ትለዋለች። እሱም እሺ ትንሽ ከሆነ እናደርጋለን ይላታል። እንደዛው እንዳሉት ወክ ይሄዳሉ። ከዚህ የሆነ መጠጥ ቤት ይገባሉ። እንግዲህ ሳራም እሱን ለማማለልና እሱን ለመጣል የራሷን መንገድ ታደርጋለች። አንቺ ደም ግባት የለሽም፣ እናቴ ደም ግባት ያላት ሴት አግባት ላይ ነበረ። ደም ግባት ያላቸው ሴቶች ደግሞ ምን አለመስ አረብ ሀገርና ወደ ውጭ ሀገር ሄደው አልቀዋል። ስለዚህ ደም ግባት የሌላት ሴት በፍጹም አላገባም። ለምንድን ነው የማታገባው ስለው የእናቴ አጽም ይውቀሰኝ እንጂ አላገባም፣ ደም ግባት ያላት ሴት አግባን ያለችኝ ብሎ ይመልስላታል። እሷ ግን አንተ ዲያስፖራ ነህ፣ አንድ ብቻ ይበቃሃል፣ 2 3 ማድረግ ይገባሃል። እኔም ደግሞ ላስጀምርና ላሳይህ እችላለሁ ትላለች። ምን ብሎ እሱም በጣም ይናደዳል። ሰላምዬን ትጀማ በፍጹም ሰላምዬ እኮ የራሷ ጓደኛ አላት፣ ለምን ሌላ ትቀበያለች